ስለኔ ግን ነገር አንድ ነገር አታመጡም እና እኔን ተፋቱኝ። ዲቦራ አቅም አላት፣ አፍ አላት፣ ታርበደብዳችኋለች፣ ትመልስላችኋለች። ዲቦራ ትመልስላችሁ። እኔ ወጥቼ ስሰዳደብ አይታችሁኛል ወይ? ወጥቼ ለሆነ ሰው የሰው ስም ስጠራ ለምንድን ነው የሰው ስም መጥራት ያቆምኩት? ድንቡሼ ለምንድን ነው የሰው ስም መጥራት ያቆምኩት? እስኪ ንገሩኝ። እግዚአብሔር ይመልሰው ብዬ ነው የተውኩት። ማንም ሰው እዚህ ቲክታክ ላይ ብትቆስሉ፣ ብትደሙ፣ ብታለቅሱ አሁን እቺ የድሮ ሸርሙጣ የአሁን አቃጣሪ የሆነችዋ ማናት ቱናዬ እንኳን እሷም ሰው ሆና እኔ አንቺ ሰርጀሪ ምሸች ትላለች። እሷን ስትቀዳደድና ሁሏን ስትተለተል ያየ ነው። እሷም አፍ አውጥታ እንኳን መካሪ ሆና ይድፋሽ የመኪና አደጋ ቢደርስብሽ ያለች ሰው ናት። እዚህ ቲክቶክ ላይ ማንም ሰው ህመማችሁን የሚረዳ የለም። እግዚአብሔር ብቻ ነው። አለቅ። የተረዳሁት እግዚአብሔር ብቻ ነው። ዝምታን ደግሞ የመሰለ ነገር የለም። እኔ አሁንም በጣም ብዙዎቻችሁ በተሳሳተ መንገድ ስለተናገራችሁኝ በጣም ደብሮኝ ነው ይህንን የምመልሰው ማለት ነው። ማርያምን ይህንን መመለስ ዝምታን የመሰለ ነገር የለም። ለምን አየሁትኝ? መርዝ ሲሰሩ የነበሩ ሰዎች፣ እባብ የነበሩ ሰዎች፣ ስንት ሲተለትሉ የነበሩ ሰዎች ዛሬ እንደ ጨዋ መስለው ዝምተኛ መስለው አውቀውበታል። ይመቻቸው፣ ይድላቸው። እግዚአብሔር ግን አንድ በአንድ ያውጣ። የኔንማ አንድ በአንድ ያውጣ። እና ደግሞ ቁጭ ብላችሁ እየፈተላችሁ የምታወሩ አሮጊቶች የኔ ውድቀት መቼም አይሳካላችሁ። መቼም ወድቄ አታዩኝም። ረሃብ ቢይዘኝ ማለት ነው ጎዳና ላይ ወጥቼ እሞታታለሁ እንጂ የእናንተ እጅ ላይ ወድቄ አታዩኝም መቼም። ዲቦራ ባወራችሁ ነው አይደለ? ቁጭ ብላችሁ እነሺ ምናምን ተሰብስባችሁ ስለኔ ስታወሩ፣ ስለኔ አጀንዳ አድርጋችሁ ስታወሩ የነበረው ወድቄ እኔ ሞደቂያዬን መቼም አታዩት። መቼም እንኳን ሞደቂያዬን እምባይን ከዚህ በኋላ አታዩት። ይህንን ነው የምለው። ጨርሻለሁ። ራሳችሁን እዛ ቻሉ። እኔን ተፋቱኝ። ምንድን ነው ያለችው? አንዷ ደግሞ ቆይረስቸው የማስታውሰው አየሩን ምናምን እኔ አያስፈልገኝም አጀንዳ። የአየር የቲክቶክ አየር ለመያዝ አጀንዳ አያስፈልገኝም። ምን ቤታ ባልዋልኩበት ራሱ ማለት ነው ከባለቤቷ ከዲቦራ በላይ እኔ ነኝ ቲክቶኩን ስለ እኔ ስታወሩ ያደራችሁት። እስኪ እውነት እናውራ። እኔ ለአጀንዳ ለእይታውን አንቺ ፊንገር እኔ ለእይታ ማለት አየሩን ሊይዙት ነው። ኖ አየር መያዝ አይጠበቅ። ዝም ብዬ ራሱ ስለ እኔ ታውራላችሁ። አቅም አለኝ። ግዴታ እየተነሳው እንዲከፋኝ፣ እንዲራበኝ፣ እንዲጠማኝ፣ እንዲተነሳው፣ እንዲተቆረጥ እንትና እንዲያለኝ ማለት አይጠበቅብኝም። እንደ አጀንዳማ ብፈልግ ኖሮ ቀን ከሌሊት እኮ ትሰድቡኛላችሁ። ያንን እያወጣው እኮ መናገር እችላለሁ። ምላስ አለኝ፣ ቆንጆ ምላስ አለኝ። ትቻችሁን የራሴን ህይወት እየኖርኩ ያለሁት እኔ አያስፈልገኝም። ከበቂ በላይ አቴንሽን የተሰጠኝ ሰው ነኝ። እንኳን ወዳጄ ጠላቶቼም ቀን ከሌሊት ታወራላችሁ። ስለዛ ተፋቱኝ፣ ህይወታችሁን ኑሩ። የኔን ውድቀት ስጠብቁ እናንተ ረግፋችሁ እንዳትቀመጡ። በስማሜ ሰው ልጅ እንዴት አይሰለቸውም? እንዴት አይሰለቻቸውም? አስቧል ላይ እንዴት የሰው ልጅ አይሰለቸውም? በቃ የሆነ ሰዓት እኮ ይበቃቸዋል እኮ። ሰው ይጣላል፣ ይጋጫል፣ ይሰዳደባል። እንዴ ማንም ሳይበደል ይመስላችኋል እንዴ? እኔ የደረሰብኝን ነገር ከነ ድምፅ ከነምን ጉልጉል አድርጌ ባወጣ እኮ ማለት ነው የቲክቶኩን ተው የቻልኩትን እኔ ነኝ የማውቀው። ግን ምንም ጥቅም የለውም። ለዚህ ህዝብ ብትነግሩትኝ ማለት ነው ትናንትና ለእናንተ ሳይድ ቆሞ የፈረደላችሁ ሰው ዛሬ እናንተን ላይ ሲፈርድ ነው የምታዩት። አቋም የለውም ይሄ ማህበረሰብ። ለእግዚአብሔር ነው መተው። በተረፈ ደግሞ የኔ ልጆች፣ ለእኔ የምትቆሙ ለእኔ ሁሌ እግዚአብሔርን የምትንገበገቡ ሰዎች በጣም ነው መወዳችሁ። ከማንም በላይ በትክክል የምትወዱኝም የምታከብሩኝም እናንተ ናችሁ። ሮሚ ደግሞ የማትለወጥ ሰው ማርያምን አምናም ካቻምናም ዘንድሮም የማትለወጥ ሰው ምን ሆና ይላሽ? ትክክል ነው። አምናም ካቻምናም ዘንድሮም ወደፊትም መቼም የማትለወጥ ሰው ሮሚን አይቻለሁ። አባቴ ይሙት ከነ ስህተት ሲኖረኝም ስህተቴን ነግራኝ ታውቃለች። ግን አንድ ቀን ሮማን ተሰማ አንድ ቀን ፊቷን አዙራብኝ የማትለወጥ ለፎሎ ለቪው ለምናምን ለጥቅማ ጥቅም የማትለወጥ አንድ ቀን አንበሳ እንኳን ሰጭቻት የማቅሰው አይደለሁም። እና ሮሚ በጣም ነው ማርያምን የማመሰግንሽ። በጣም በቃ ልጆችሽን ያሳድግልሽ እግዚአብሔርን፣ ልጆችሽን ያሳድግልሽ። ያን የምለው። ሌላ ጥያቄ ያላችሁ? አይንሽ አጥቷል። ሳለቅስ አድሬ ልበልሽ ውዴ? ሳለቅስ አድሬ ልበልሽ? የኔ እናት
እኔ አንዳችሁም አልኳችሁ ማርያምን፣ እኔ ላይ የሚደርሰው ነገር ቢደርስባችሁ ምን እንደውም ምላስ ስላለኝ የነገሮች ይሸፈኑልኛል። አሁን የተረዳሁት ዝም ማለትን የመሰለ ነገር የለም። እውነት ራሱ ቢኖራችሁም ባይኖራችሁም ዝም ማለትን የመሰለ ነገር የለም። ኪዲ ቀለበት አሰረች። እንኳን ደስ ያላት። አሁን እንደዚህ ስል ደግሞ ተናደሻል በሉ። ደግሞ ተናደሽ ተቃጥረሽ እንዳትልኝ። እውነት ግራ ገባን እኮ። እንኳን ደስ ያላትም ስንል ስድብ ታመጣለህ፣ ዝምም ስንል ስድብ ነው። ደጋግማችሁ ስለ ጻፋችሁ ነው። ጽፍላታለሁ፣ ችግር የለውም። ጉድ እኮ ነው። እኔ ግን መድኃኔዓለም አባቴ ሳልሞት ሞት አይቅደመኝ። ሳልሞት አምላክ እስራኤል ማለት ነው ከሪከርደሮች አንስቶ ሌላ ኖርማል ሰው አይደለም፣ ከሪከርደሮች ሰው አንስቶ የሆንኩላቸው የዋልኩላቸው ጥሩ ያደረግኩላቸው ሰዎች ማለት የነሱን እግዚአብሔር ይበቀልልኝ። ያንን ነው የምለው፣ ሌላ ምንም አለም። እመቤቴን እኔ መመለስ አይጠበቅብኝም። ሰው መመለስ ለእኔ አይጠበቅበትም። ሰው ዛሬ መልሶላችሁ ነገ ይለወጣል። ስለማቅ ነው። ትናንትና ሲናገሯቸው የነበሩ ዛሬ አሽቃባጭ ሲሆኑ ነው ያየኋቸው። እና እግዚአብሔር በቀል ከእግዚአብሔር ከሆነ እግዚአብሔር ይበቀልልኝ፣ ሁሉንም አንድ በአንድ ማለት ነው። እኔ የማደርገው ምንድን ነው? ከጀርባ የሰው ልጅ መጥፎ ላለማውራት መሞከር፣ በዛ ሰው አለመመቀኘት። በተረፈ ግን እግዚአብሔር ይበቀልልኝ፣ አንድ በአንድ እግዚአብሔር ይበቀልልኝ ሁሉንም። ሌላ ምንም የለም። ጨርሻለሁ። ቤተ አይኑ እየተኛው አይደለም ዛሬ። እናንተ ጠዋት ከእንቅልፌ ስነቃ ልቤን ነው ደረት ነው የሚባለው እዚህ ጋር ወጋኝ። አባቴ ሙት እንዴት ስነሳ እዚህ ጋር እንደዚህ በቃ እንዴት እንደዚህ ውስጤን እንዲያዘኝ ማለት ነው። እዚህ ደረቴን መቤቴ ላይክ ወቅቱኝ መነሳት አቅቶኝ ነበር። ምን ሆኜ እንደሆነ አላውቅም። አይ ቲንክ እንቅልፍ ስላልተኛው መሰለኝ። በእውነት እግዚአብሔር እንደዚህ ስንጥቅ አድርጎ ነው እንትን ያለ ልቤን ማለት ነው። የሰው ስም አትጻፉብኝ። እኔ ማንም ጋር አልሄድም። እኔ ለብቻዬ በቂ ነኝ። ራሴን አውቀዋለሁ። ትንሽ ነጭናጫ ነኝ። አሁን ነጭናጫ ነኝ። እኔ እኮ አልዋሽም እኮ ነጭናጫ ነኝ። እኝኝኛ በዛለው አንዳንዴ። ያንን ምለው ግን ለሰደቡ ለተናገሩኝ ሳይሆን በኮመንታተር ምክንያት እኝኝኛ በዛለው። ምንም የሚዋሽ ነገር የለውም። ከዛ በተረፈ ግን ታለንቴን አውቀዋለሁ። ሰው ማጫወት፣ ማዝናናት፣ ከሰው ጋር መግባባት እችላለሁ። ድንቁር እንዲፍዝዝ ያለውን ሁሉ አንቅቼ ማንቃት እችላለሁ። ማውራት እችላለሁ። ከማንም ጋር ማውራት ማንቃት እችላለሁ። ታለንት አለኝ። የሆነ ነገር ይዤ ብመጣ እኔ ምንም ይዤ እንኳን ሳልከፍት ብመጣ ምንም ነገር እንኳን ሰው እንትን አለኝ፣ ግንባር አለኝ። እግዚአብሔር ያንን ሰጥቶኛል፣ ያንን ጸጋና ላይክ ብዙዎቻችሁ ለአቴንሽን ለምናምን ምትሉ አትሳሳቱ። አያስፈልገኝም። እናንተው ናችሁ ቤታዬ ይሄንን ቪዲዮ ስሪልን፣ ቤታዬ እንዲክፈችልን፣ እንዲያርግልን የምትሉት እናንተ ናችሁ። ለምን? ብቃት እንዳለኝ ስለምታውቁ ማለት ነው። በተረፈ ወይኔ ረስቼው አሁን ላውራ። አሁን እዚህ ያላችሁ ማን ነው ኦርደር አድርጋችሁ ቲሸርት ኦርደር አድርጋችሁ ከኔ ማለት ነው አድራሻ ያላካችሁልኝ ሰዎች ካላችሁ እናንተ ቦርጫ ወጣው እንዲህ በየስም አድራሻ ያላካችሁልኝ ሰዎች ካላችሁ ማለት ነው አድራሻ ያላካችሁልኝ ሰዎች ካላችሁ አድሬሳችሁ ላኩልኝ፣ አድራሻችሁ ላኩልኝ። እሺ እባካችሁ ከብቻ እና አሁን የሆነ ነገር ራሱ ይዣውን ብመጣ ምን እንደው እንዴት ሊሆኑ ነው ግን እኮ አሁን እኮ የሆነ ሰው ዝግጅት ላይ ሊሆን ይችላል። እንዴት ልትሆኑ ነው? እንድትታነቁ ነው? እኔ እኮ ፈራው እኮ እንዳትታነቁም ፈራው። እናንተማ እንደ የሆነ ነገርም ከፍቼ ብመጣ እንትን ነው የምትወጣ እንትና ከእንትና ናማላ እንትን ብላ እንዲህ ብላ በስመ አብ። እሱም ደግሞ ሌላ አጀንዳ አለ ያለመታደሪ። ለእሱም ደግሞ ሌላ አጀንዳ አለ። ውዶቼ በጣም ነው እንደምንሳሳም። እስኪ ከአንድ ነጭ ጋር ልጫወት እስኪ ዝም ብዬ። አበሻማ እኮ ምንም እኮ ልንስማማ አልቻልም። ከአበሻ ጋር እኮ ምንም ልንስማማ አልቻልም እኮ ጋይስ። እዚህ ስትሏቸው እዛ ናቸው፣ ገለባ ናቸው፣ ቁም ነገር አዋቂ ናቸው ስትሏቸው እኔም እንዴት ነው ግን የምትችሉበት?
መቻያውን ቢሰጠኝ እንዴት ነው ግን ፍቅሮች የምትችሉትኝ? እንዴት ነው ቆይ የምታውቁበት? በኢየሱስ ስም ይህ ነው ክዬ ስለምበላ ነው የኔ ፍቅር። እበላለሁ እኮ ለዛ ነው። ጉድ እኮ ነው። አጣው እኮ አንድ ሰው እንትና ቢኖር ያመጣቸው ነበር። አንድ ዘፈን ልጋብዛችሁ በማርያም። ራሴን አመመኝ ግን አንድ ዘፈን። በነገ ዕለት እኔ ማን ነኝ? እኔ ሀብታም አልገደልኩ። አንድ ምስኪን ክርትት ምል ድሃ ኬት አመጣለሁ? ድሃ አጥቦ እንኳን እኮ ታጥቤ እንኳን ለመጭመቂያ ጊዜ እንኳን አልሰጡኝም እኮ ጊዜም አልሰጡኝ ሲያደርቁኝ። ውይ በስመ አብ በተጣላኝ ጋይስ፣ በተጣላኝ ውይ በተጣላኝ። የሆነ ሰው አስገባ እንኳን አስገባ። በተጣላኝ ጋይስ ውይ። እሺ ደግሞ ማን አለ? እናንተ ግን ጫማ ላይ እንደምትሰቀሉ ሰዎች ግን እንዴት ነው አቅማቸው? እሺ ናውን ፎንቴን ጥሩትኝ። እሺ ናው ቤታ ሞቅ ያለ ጌም ተጫዋች ውዴ። ምን አለ ዝም ብለሽ ብትሰጭኝ። እችን የመሰለልኝ አንድ አበባ ስጡኝ በእግዚአብሔር ብዬ ከምለፋ የኔ በቃ የኔ ፍቅር፣ የኔ ቆንጆ፣ የኔ መልካም ብላችሁ ዝም ብላችሁ ብትሰጡኝ፣ እንደዚህ ብትሰጡኝ ምን አለበት? ያላችሁ ብትሰጡኝ እኔም ከምታሰቃዩኝ ጌም ተጫዋች ብላችሁ። ቆይ አንዴ ውዶች፣ ቆይ አንዴ። ኧረ ጥንቆላ መድኃኒዓለም እዛ ወይ ጉድ። እኔ ክፉ ሳልናገርም ክፉ። እሺ ደግሞ አንደኛውን ተረኛውን ላስገባ። ጌታ ምስክሬ ነው። ሽበት አላት እቺ ጃጀቻ። ይኸው ሽበቷ ቁጭ ብሎ ከነ ሽበቷ። በስመ አብ ወልድ መንፈስ ቅዱስ እኮ ጋይስ አንዴ ውጣ በሉታ በማርያም። ለራሱ እኮ ብዬ እኮ ነው እንዲያስወቅ ነው እኮ። ሰላም ነው ወይ ዲቦራ? ምን ዲቦራ ፈለገ ወይ ነጠላ ነገር ቢጤል መሰለኝ። ፈለገ እያወራሽ ነው ዲቦራ።